ዳዎ ሀብታም የሆኑ ቤተሰቦች ወንድ ልጅ ሲወልዱ ማለት ነው ልጃቸውን ለደሃ ቤተሰቦች ይሰጡ ነበር። ይሄንም የሚያደርጉበት ምክንያት ምንድነው? ዩቲዩብ Thank you so much bro. ሴትና ወንድ በዚህ ማህበረሰብ ውስጥ መነካካት አይችሉም እና ምንድነው የሚያደርጉት? ይነጋገሩና ሰዓት ተቀጣጥረው በጨለማ እዛ ከሄደች በኋላ ይደንሳሉ። በተለያዩ አጋጣሚዎች ላይ ለምሳሌ ሰርግ ወይ ደግሞ የተለያዩ የደስታ ነገሮች ላይ አይነካኩም፣ ግን አይናቸውን እየተያዩ ነው የሚደንሱት ማለት ነው። እንዲህ ሰፌድ ያያችሁት ያ ሰፌድም አላቸው አይገርም? ከኛ ጋር በጣም የሚመሳሰል ነገር አላቸው። ይህ ዓለም ላይ ካሉ ብቸኛው ሙሉ ክፍሉ ሙስሊሞች ሆነው በኢብራይስጥ ቋንቋ የሚሰጥበት ብቸኛው ትምህርት ቤት ያደርገዋል ማለት ነው። ይህ ትምህርት ቤት Can I visit myself? በዛሬው ቪዲዮ አብዛኛው የእስራኤል ሀገር ዜጎች በሀገራቸው እንኳን እንዳሉ የማያውቋቸውን እጅግ አስገራሚ ማህበረሰቦችን ጎበኛለን። እነዚህማ ኢትዮጵያዊ ናቸው የሚያስብሉትን ከኛ ጋር የሚመሳሰሉትን ባህላቸውን እንሰማለን። እንዲሁም የዚህ ማህበረሰብ ሀብታሞች ወንድ ልጅ ሲወልዱ ለምን ለደሃ ቤተሰብ እንደሚሰጡ እንጠይቃለን። በዓለም ላይ እጅግ ከባድ የሆነውን ቋንቋቸውንም እንሰማለን። ሌላ ዓለም በሚመስለው ሰፈራቸው ውስጥ እየተዘዋወርን አስደናቂ ጭፈራቸውን እናያለን። ስሙ ምን እንደሆነ ያላወቅነውን የባህል ምግባቸውንም እንቀምሳለን። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ ሰብስክራይብ በማድረግ የቻናል አባል ይሁኑ። ወደ ቪዲዮ ኦልራይት ዛሬ ደግሞ ያሉት በሰሜናዊ እስራኤል ክፋር ካማ ተብላ በምትታወቅ ቦታ ላይ ነው። መግቢያው ላይ እንደሰማችሁት በጣም አስገራሚ ማህበረሰቦች ደግሞ እዚህ ይኖራሉ ማለት ነው። ከናዝሬት ቅርብ ነው። ናዝሬት የሚባለው ከተማ ከመሃል እስራኤል ወደ 130 ኪሎ ሜትር ይርቃል። 130 ኪሎ ሜትር ነድቼ ነው እዚህ የደረስኩት። እዚህ አካባቢ ሰርካሲያንስ የሚባሉ ማህበረሰቦች ይኖራሉ ማለት ነው። እና እንደምትዩት ነው አካባቢው ዋው በጣም ነው ደስ የሚለው። የተሰራበት መንገድ ምናምን እንደምታዩት ድንጋዩ ጥቁርና ነጭ ነው። ግርግዳውም መሬቱም በጣም ነው ደስ የሚለው። ታዲያ እነዚህ ማህበረሰቦች ማናቸው ብለን ስናይ ሰርካሲያንስ ይባላሉ። በፊት ላይ ይኖሩ የነበረው በካውካሰስ ተብሎ በሚታወቀው ቦታ በአሁኑ ጥቁር ባህርና ካስፒያን ባህር መካከል ላይ ያለ ቦታ ነው ማለት ነው። አሁን ላይ ማፕ ላይ ብታዩት ወደ ራሺያ ውስጥ ነው ያለው ቦታቸው ማለት ነው። በራሺያ ግዛት ውስጥ ሆኗል። በ1878 ዓመተ ምህረት ከሩሲያ ጋር ባደረጉት ጦርነት ተፈናቅለው ነው ወደዚህ ወደ መካከለኛው ምስራቅ የመጡት። በኦቶማን ኢምፓየር ጊዜ በ1878 ዓመተ ምህረት ወደ መካከለኛው ምስራቅ ተሰራጩ ማለት ነው፣ ተበተኑ። አሁን ላይ በጆርዳን በሶሪያና በቱርክ እንዲሁም በእስራኤል ይገኛሉ ማለት ነው። እዚህ እስራኤል ውስጥ የሚገኙት ወደ 5000 አካባቢ ናቸው። 5000 የሚሆኑት እዚህ እስራኤል አሉ። እዚህ ቦታ ክፋር ካማ ተብሎ በሚታወቀው ቦታ ላይ ማለት ነው። ሃይማኖታቸው የሱኒ ሙስሊሞች ናቸው። የሱኒ ሙስሊም ናቸው፣ ነገር ግን አረቦች አይደሉም። ይህ ለየት ያደርጋቸዋል እስራኤል ውስጥ ካሉ ሙስሊሞች ማለት ነው። እስራኤል ውስጥ እንደምታውቁት ወደ 2 ሚሊዮን የሚሆኑ ሙስሊሞች ይኖራሉ ማለት አረብ ይኖራሉ። 2 ሚሊዮን የሚሆኑት ወደ 90% ከዛ ውስጥ ሙስሊሞች ናቸው። ነገር ግን እነዚህ ከዛ ውስጥ አይካተቱም፣ ምክንያቱም አረቦች አይደሉም። የመጡበት ቦታቸው እንግዲህ ካውካሰስ ማለት አረብ ስላልሆነ መነሻቸው የአረቦች አይደሉም፣ ግን ሙስሊሞች ናቸው። እዚህ ጋር መሀል ላይ መስጊድ አላቸው። መስጊዳቸውን ሂደን የምናየው ይሆናል ማለት ነው። ዋው እንዴት አባቱ ነው የሚያምረው! እግዚአብሔር እንትኑ ልዩ ውበት ሰጥቶታል። ይሄ የአሰራራቸው የቤት አሰራራቸው ጥንታዊ አሰራራቸው ነው። እንደዚህ ነው የሚሰሩት። ይሄ ድንጋይ ነው። አይ ቲንክ እኛም ሀገር እንደዚህ ነገር ይሰራል ጋይስ አይደለ? እንደዚህ አይነት እንትኖች አሉ። የድሮ ሰፈሮች ምናምን በእንደዚህ አይነት ሁኔታ ነበር የሚሰሩት ድንጋዮች። ከዛ በኋላ እዚህ ጋር እንደ ሲሚንቶ ነገር ነው። ይሄ ትክክለኛ ሲሚንቶ ይሁን አይሁን አላውቅም፣ ብቻ ድንጋዮቹ እንደዚህ ይጣበቃሉና ነጭና ጥቁር ከድንጋዩ ጋር ጥቁር ሲሆን ልዩ ውበት ይሰጠዋል። ዋው ይሁት በእግዚአብሔር ወደታች በጣም ነው የሚያምረው። እዚህ ጋር ደግሞ የሄሪቴጅ ሴንተራቸው አለ፣ ማለትም የቅርስ ማዕከላቸው ማለት ነውና ገብተን እስኪ እናየዋለን ውስጥ ላይ ስለነሱ በደንብ የሚያሳየን ይመስለኛል። Hi sir, I need a ticket to visit. 12 after. Can I visit myself? ዋናው ማናጀር ይመጣል በ12 ሰዓት አለ። ከዛ በኋላ ይነግርሃል። ብቻን መጎብኘት ከቻልክ ማላቅም ካልሆነ ቱር ጋይድ ነው የሚሆነው አለ። አይ ዶንት ኖ ቼምብ ጎበኝ አሪፍ ነበር። ብቻ እስኪ ይሄን ይመስላል ግን ግቢው እያያችሁት ነው። በጣም የሚያምር ዋላ። እዚህ ጋር ሰዎች እየጠበቁ ነው ቁጭ ብለው። ስለነዚህ ሰዎች የተለያዩ ነገሮችን እያየው ነበርና በጣም የሚያስገርም ባህሎች አላቸው። ከኛ ጋር በተለይ የሚያመሳስሉ ብዙ ባህሎች አሏቸው። በፊት ላይ ያረጓቸው የነበሩ አሁንም ስቲል የሚጠቀሙባቸው ባህሎች ማለት ነው። ምንድነው ዛብዚ የሚባል ያልተጻፈ ህግ አላቸው።
እንግዳ እንደመቀበል ታላላቆችን እንደማክበር አይነት ነገሮች ያልተጻፉ ህጎች አሏቸውና በዛ ነው የሚተዳደሩት ማህበረሰብ ውስጥ ማለት ነው። በዚህ ዛብዚ ባልኳችሁ ባልተጻፈው ህጋቸው ውስጥ ማለት ነው የሚያከብሩት ነገር ምንድነው? እንግዳ በጣም ነው የሚከበረው በእነዚህ ማህበረሰብ ውስጥ ታነብ በድሮ ማለት ነው። በድሮ ባህላቸው እንደዚህ ከተማ ምናምን ሳይሆኑ ጠላቱ ራሱ ቤት ውስጥ ተቀምጦ ካገኘው አይነካውም። ቤት ውስጥ ይንከባከበዋል። የመንከባከብ ግዴታ አለበት በባህላቸው። ተንከባክቦት ምን ብሎት ከዛ በኋላ ከቤቱ ከወጣ በኋላ ነው ጠላትነቱን ወይም ማጥቃት ከፈለገ ማጥቃት የሚችለው እንጂ ቤት ውስጥ እያለ ምንም ማድረግ አይችልም። እንግዳ በእነሱ የፈጣሪ መልእክተኛ ነው ተብሎ ነው የሚታሰበውና ምንም አይነት ነገር ማድረግ አይችልም ኢቭን ለጠላቱ ማለት ነው። ይህ ነገር በጣም ይገርማል። ያ ግን ይሄ አንዱ የነሱ ባህል ነው ማለት ነው። በዚህ ዛብዚ ባልኳችሁ ውስጥ ያልተጻፈ ህጋቸው ውስጥ የሚተዳደሩበት ነገር ነው። ሄሎ አታ መዳበር አንግለት ኢብሪት አታ መዳበር አዲጋብዚ ከን ኤኹምሪም ማሽሎምካ توفشت زي ማሽሎምካ ኦኬ በናይም ይወድ ዳዎ ተዳ ባይ ያ ሰውየውን ያልኩት ምንድነው እንግሊዘኛ የሚያወራ መስሎኝ በእንግሊዘኛው ባርቺ ቋንቋቸው በልል ይልሎ ነበር ግን አያወራም ኢብሪት ነው። ሰው በኢብሪት እንዴት ነው ማለት ምንድነው አልኩት። ከዛ እንደዚህ ያለኝ ቶፍሽት ከዛ ደግሞ ናይስ ቱ ሚት ዩ ስለተዋወቅን ደስ ብሎኛል ምን ማለት ነው አልኩት። ዳዎ እንደዚህ ያለኝ ማለት ነውና ለየት ያለ ነው ቋንቋቸው በጣም አዲጋብዝ የሚባል ቋንቋ አላቸው የራሳቸው የሆነ ቋንቋ አላቸውና የመንገድ ላይ ሳይኖች በእንደዚህ አይነት መልኩ የሚጻፈው ከላይ በኢብራይስጥ ይጻፋል መሃል ላይ በአረብኛ ከዛ እዚህ ጋር ከታች ያለው የራሳቸው ቋንቋ ነው ማለት ነው። አዲጋብዝ ይባላልና በጣም ከባድ ቋንቋ 64 ተነባቢ ያለው ቋንቋ ነው ያላቸው። እንግሊዝ በዘውጊያ ቀስኦች ትርኩ በዘውጊያ ቀስኦች አዲጋብ በዘውጊያ ቀስኦች አሽሁም ተርታርና ሐካሹ ኪነኩች ይህን ይመስላል። በጣም ከባድ ነው ሲሰማ ራሱ በጣም ለየት ይላል። በዚህ ማህበረሰብ ውስጥ ያሉ ሰዎች ኢብራይስጥኛ ያወራሉ፣ አረብኛ ያወራሉ፣ የራሳቸውን አዲጋብዝ የሚባል ቋንቋ ያወራሉ እና በተጨማሪም እንግሊዘኛ ያወራሉ ማለት ነው። 4 ቋንቋ ይችላሉ በአብዛኞቹ። መስጊዱ ራሱ ልክ በእንደዚህ ነው የተሰራው። ከለሩ ያያችሁት ነው በጥቁርና ነጭ ድንጋይ ነው የተሰራው which is በጣም የሚያምረው ልዩ በተሰጥቷል። ያ እስኪ መግቢያው በየት በኩል እንደሆነ እንፈልግና መግባት ከተቻለ ብገባ በጣም ደስ ይለኛል። ገብቼ ባይሆን ካልተቻለ ደግሞ እንደዚሁ ከውጭ አይተን እንመለሳለን። ደግሞ ያት በሯ በጣም አጭር ነች። እዚህ ጋር ያለችው በር በጣም አጭር ነች። በስማ ግን ሁሉም ነገር ዝግ ነው፣ ሰውም የለም። ምንም አይነት ሴኩሪቲም እያየሁ አይደለም፣ ጥበቃም እያየሁ አይደለም። መግባት ብችል በጣም ደስ ይለኝ ነበር። ሞስክ ይላል እዚህ ጋር ዋው! ግን ማንንም ሰው እያየሁ አይደለም ጋይስ። ስለዚህ ዝም ብዬ ተዳፍሬ ከመውጣ ቢቀር ይሻላል። ለዚህ ሃይማኖታዊ ቦታዎች ላይ ሳታስፈቅዱ መውጣትና ትንሽ ይከብዳል። እኔ እንትኑ ነው የገረመኝ ጋይስ ሰፈሩ ዋው! የቤት አሰራራቸው ምናምን እና ደግሞ እነዚህ መኪኖች ደግሞ በየቦታው ነው ያሉት። በየቦታው ይጠቀሙባቸዋል። ሰፈሯ መንገዷ ጠባብ ስለሆነች ሁሌም መኪናቸውን አስነስተው አይሄዱ። ቶሎ እንትን ለማለት ታያችሁ እዛ ጋር ማለ እዚህ ጋር ማለ በእንደዚህ በጠባብ በትንንሽ መኪኖች ነው እንትን የሚሉት የሚንቀሳቀሱት ሰፈር ውስጥ። ሴትና ወንድ በዚህ ማህበረሰብ ውስጥ ሳይጋቡ በፊት መነካካት አይችሉም። ያው በእስልምናም እንደዛ ነው መሰለኝ ባልሳሳት ሳይጋቡ መነካካት አይችሉም ይመስለኛል። እና ምንድነው የሚያደርጉት በዚህ ማህበረሰብ ውስጥ ይደንሳሉ። በተለያዩ አጋጣሚዎች ላይ ለምሳሌ ሰርግ ወይ ደግሞ የተለያዩ የደስታ ነገሮች ላይ ሲገናኙ ወጣቶች የሚፈላለጉ ወጣቶች ይደንሱና ሲደንሱ ግን አይነካኩም፣ ግን አይናቸውን እየተያዩ ነው የሚደንሱት ማለት ነውና ዳንሳቸው ካፌ ወይም ካፍ መሰለኝ የሚባለው በትክክል እንደጠራሁት እኔ እንጃ። እና ይደንሳሉ እዛ ላይ አይናቸውን እየተያዩ ከዛ በቃ እዛ ጋር የሆነ ኬሚስትሪው ከተፈጠረ ከዛ በኋላ ለመገናኘት ቀርቦ ለማውራት ሳይነካኩ ማለት ነው። ከዛ ለቤተሰብ ሽምግልና ምናምን ለመላክ ያስባሉ ማለት ነውና ይሄ ነገራቸው በጣም ያስገርማል። ደግሞ ዳንሳቸው በጣም ለየት ያለ ነው።
ሌላው እንግዲህ ከኛ ጋር በጣም ያመሳስላቸዋል ብዬ የማስበውና በጣም ያስገረመኝ ነገር የጠለፋ ነገር ነው። ጠለፋ ያካሂዳሉ በሰርግ ጊዜ ማለት ነው። ምን ማለት ነው? እነሱ ተዋደው ወጣቶች እርስ በርስ ተዋደው እንዲጋቡ ተፈላልገው ሽማግሌ ይልካል። መጀመሪያ የሚገርመው ነገር ከኛ ጋር የሚያመሳስላቸው ሽማግሌ ይልካል። ሽማግሌ ልኮ ካልተቀበሉት እና ውድቅ ካደረጉበት እሷ ደግሞ ከፈለገችው ምን ያደርጋሉ? ብራይድ ኪድናፒንግ የሚባል ባህል አላቸው። ምንድነው እሱ? ይነጋገሩና ሰዓት ተቀጣጥረው በጨለማ ጓደኞቹን ይዞ ሄድና አግቶ ይዟት ይሄዳል ማለት ነው። ይጠልፋታል ማለት ነው። ከዛ እዛ ከሄደች በኋላ ይደራደራሉ ከቤተሰቦቻቸው ጋር ሳይወዱ በግዳቸው ይሰጣሉ ማለት ነው ልጃቸው። ይሄ በእኛም የነበረ ነገር ነው አይደል? ጠለፋ ምናምን እና በጣም ይገርማል። ሌላው ደግሞ በጣም የሚገርመው ነገር ጋይስ ሰብስክራይብ ያላረጋችሁኝ ሰዎች በጣም ብዙ ናችሁ። ዳታ ሳይው ከምር ግን ሳይው ማለት ብዙዎቻችሁ ሰብስክራይብ ሳታረጉ ነው የምታዩት። የዩቲዩብ ዳታ ላይ ገብታችሁ ማየት ትችላላችሁና እዛ ላይ ሳይው ብዙዎች የምታዩኝ ሰዎች ሰብስክራይብ ሳታረጉ ነው የምታዩት። ፕሊዝ ሰብስክራይብ ያደረጋችሁ እኔን በነፃ የምታግዙበት መንገድ ነው። ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ሰዎችም ካላችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንደነዚህ አይነት አስገራሚ ቪዲዮዎች እሰራላችኋለሁ። ሌላም ሀገር ላይ መሄዴ ስለማይቀር ወደ ሌሎች ሀገራቶችም ላይ ስሄድ እንደዚህ አይነት አስገራሚና አስደናቂ ማህበረሰቦችን እናያለን ማለት ነው። እኔ አንድን ሀገር ለማወቅ በውስጡ ያሉትን ማህበረሰቦች በደንብ ማወቅ ያስፈልጋል ብዬ አምናለሁ። ያ አንድን ሀገር በደንብ ለማወቅ ማህበረሰቦቹን ማወቅ፣ ቦታዎቹን፣ መንገዶቹን፣ ከተማዎቹን ከማወቅ ባሻገር በጣም ይጠቅማል ብዬ አስባለሁና ለዛም ነው እንደዚህ እስራኤል ስላለው አሁን እስራኤል ውስጥ ያሉ ሰዎችን እያወቅኩ እያጠናሁ ያለሁት። ሌሎች ሀገራቶች ላይ ሲሄድ እንደዚሁ አይነት ጉብኝታችንን እንቀጥላለን። ስለዚህ ሜክ ሹር ሰብስክራይብ ማድረጋችሁን እኔን ማገዛችሁን ማለት ነው። ይመቻችሁ። ወደ ቪዲዮ። አሁን ደግሞ ያለሁት ማለት ትምህርት ቤት አጠገብ ነውና ይህ ትምህርት ቤት ማለት ነው በብቸኛው በዓለም ላይ ብቸኛው ትምህርት ቤት በሂብሩ ሙስሊሞች የሚማሩበት ትምህርት ቤት ነው። ሙሉ ክላሱ ሙስሊም ተማሪዎች ናቸው፣ ነገር ግን በሂብሩ ነው የሚማሩት ማለት ነው። እና ይህንን ያዩት ጎግል ላይ ነው ሰርች ሳደርግ ስለ ሰፈሩ ምናምን አንዳንድ አስደናቂ ነገሮችን ልክ ይህን ትምህርት ቤት አየሁት እና yes 30,000 Can I get the picture with you? you want? Yes. Okay, you can. Okay. You want to say hi? Yes. Hi. Yeah, Hi say, guys. what's your name? Amin. Amin? Yes. You learn here? Yes. You learn in Hebrew? Yes. Nice. Thank you. Thank you, bro. So yeah, መቶ ሰላም አለኝ ደስ ይላልና ይህ በጣም ያስገረመኝ ነገር ስለሆነ ላሳያችሁ ብዬ ነው። ሌሎች ቦታዎች ላይ ማለት ነው አረቦች ምናምን በሚማሩበት ቦታ አኒ ካሌብ Was it YouTube? Yeah, YouTube. You want to say hi? Hello. Tell them hi. Hello. Thank you so much. Nice to meet you. No, I'm recording just and then I will edit and post it. Caleb. You wanted to follow me? Yeah, you have Okay. Instagram? Yeah, I do. YouTube that. Yeah. ደስ ይላሉ guys. Subscribe እናድርግ እያሉኝ ነውና. Wait, can you type it? Yeah, I will. It's YouTube, yeah? Yeah. Follow it. YouTube? Yeah, YouTube. Nice. This is mine. Follow it. Yeah. Nice. Yeah, so Keep the good work. thank you so much, bro. What's your name? Noah. Huh? Noah. Noah. Yes. Nice to meet you, Noah. Thank you so much. Keep the good work አለኝ። ያ እና ደስ ይላል ጋይስ። ተሰበሰቡ እየቀረስኩ ነበርና ይህ ትምህርት ቤት እንግዲህ አስገራሚ ነገሩ ይህ ነው ማለት ነው። እና በጣም የገረመኝ ነገር ስለሆነ ላሳያችሁ ብዬ ሌሎች ቦታዎች ላይ ሌሎች እስራኤል ቦታዎች ላይ እንደዚህ ሙስሊሞች ወይም አረቦች በሚበዙበት ቦታ ላይ ዋና ቋንቋ የትምህርቱ ቋንቋ አረብኛ ነው የሚሆነው። እዚህ ግን ያሉት እንዳለ ተማሪዎቹ ሙስሊም ሆነው ነገር ግን ቋንቋው ሂብሩ ነው ወይም ኢብራይስጥ ቋንቋ ነው ማለት ነውና ይህ ዓለም ላይ ካሉ ብቸኛው ሙሉ ክፍሉ ሙስሊሞች ሆነው በኢብራይስጥ ቋንቋ የሚሰጥበት ብቸኛው ትምህርት ቤት ያደርገዋል ማለት ነው። ይህ ትምህርት ቤት What's the name of this school? Tinal. Tinal. ቲናል ያ ቲናል ይባላል። ቲናል ነው። በቃ ይሄን ይመስላል ማለት ነው። Thank you so much. Thank you. Nice to meet you. Nice to meet you too. Nesiona. Thank you so much. Thank you. Bye. እና ደስ ይላሉ ተማሪዎቹ ጋይስ መጥተው ሰብስክራይብ እናድርግ ምናምን ነገር አለ። በጣም አሪፍ። ህፃኑ ደግሞ ማለት ነው keep the good work ምናምን አለ። ቀጥልበት ምናምን አሪፍ ነው ምናምን አበረታቲ። በጣም ደስ ይላሉ እውነት። ያ እዚህ ከፊት ለፊቴ ደግሞ እንትን አለች ሱፐር ማርኬት አለችና
እስኪ ገብተን ውሃ ነገር እንግዛያ። ጠምቶኛልም በዛው ምን ይመስላል ሱፐር ማርኬታቸው የሚለውን ነው። ሶሪ ሃይ ያ ውሃ እዚህ ጋር አለልን። ይህን ይመስላል ሱፐር ማርኬቱ ጋር ሳያችሁት መካከለኛ ነች፣ አነስ ያለች ሱፐር ማርኬት ነች። ቶዳ 2 ብር ከ50 ሳንቲም ከፍለናል ለውሃችን። ያ እንትናቸው አነስ ያለች ነች ሱፐር ማርኬቷ። የሚጠበቅ ነው፣ ለሰፈሩ በቂ ነው። ብዙ ጊዜ ኮሜንት ላይ ውሃ ጠጣ ትሉኛላችሁ እና እኔ እኮ ጠጣለሁ ስለማላስገባው ነው፣ ቪዲዮ ላይ ስለማላስገባው ነው እንጂ ጠጣለሁ ውሃ። እዲ በጣም እንደኔ ውሃ የሚጠጣ ሰው የለም ጋይስ። በጣም ነው የምጠጣው ውሃ። ቢያንስ ማለት እንደዚህ ቪዲዮ ለመቅረጽ ምናምን ስወጣ ወደ 2 ሊትር ምናምን ጠጥቼ ነው የምውለው። አረ ከዛም በላይ ጠጣለሁ። ከቤት ስወጣ 2 ሊትር ቀዝቃዛ ይዤ ነው የምወጣው። ከዛ ደግሞ ውጪ ላይ ደግሞ ገዝቼ እጠጣለሁ፣ ግን ስለማላስገባው ነው። ሌላው ጋይስ በጣም የገረመኝና ከኛ ጋር በጣም የሚያመሳስላቸው ነገራቸው ታማዳ የሚባል ስርዓት አላቸው። ታማዳ ነው የሚባለው እና ምንድነው እሱ ምግብ በሚቀርብበት ሰዓት ማለት ነው ትልልቅ ሰዎች ካሉ እነዛ ትልልቅ ሰዎች ወይም አንድም ከሆነ እሱ ትልቅ ሰውዬ ሳይበላ ወይም የሚጠጣም ከሆነ እሱ ያንን ነገር ሳይቀምስ አይበላም አይጠጣም። ወይ ደግሞ እሱ ማይበላ ከሆነ ብሉ ብሎ ፍቃድ ካልሰጠ በስተቀር አይበሉም አይጠጡም። እና ይሄ ነገር በጣም ከኛ ጋር ያመሳስላቸዋል። አሁን እኛ ጋርም ከእንግዳ ጋር ቀርቦ ምግብ ትልቅ ሰው ካልበላ አይበላም አይደል? እንደዛ ስለሆነ በጣም ይመሳሰላል ከኛ ጋር። እና ደግሞ ትንሽ ልጅ ካለ ወይ የቤቱ ታናሽ ማለት ነው መቆም አለበት ለማገልገል ለመላላክ ምናምን ማለት ነው በምግብ ሰዓት። ይሄ ነገር በጣም ይገርማል። አይ ዶንት ኖ ትንሽ ሰው በእኛ ይቁም አይቁም በትንሽ ልጅ አይ ዶንት ኖ፣ ግን ይሄ ትልቅ ሰው ካልበላ አለመብላት በእኛም ያለ ነገር ነው እና በጣም ከኛ ጋር የሚመሳሰል ባህል አላቸው። ልክ እንትን ውስጥም ገብቼ ሳይ እዛ የቅርስ ማዕከላቸው ውስጥም ገብቼ ሳይ ብዙ እቃዎች አሏቸው ከኛ ጋር የሚመሳሰሉ እንደ ሰፌድ አይነት ማረሻዎች። ይኸውላ እዚህ ጋር ደግሞ እንዲህ ሰፌድ ጋይስ፣ ሰፌድ ያያችሁት ያ ሰፌድም አላቸው። አይገርም? ከኛ ጋር በጣም የሚመሳሰል ነገር አላቸው። ዋው በጣም ይገርማል። ሰፌድም አለ ጋይስ። ይህ ማረሻቸው ነበረ ማለት ነው። እዚህ ጋር እንደምታዩት ማጭዳቸው ይሄ ነገር ምን እንደሆነ ይሄም የአንድ ማረሻ ነገር ነው መሰለኝ። ብቻ በጣም ይገርማል። እዚህ ጋር ማጭድ አለ። ያ ከኛ ጋር ተመሳሳይነት አለው ማጭዳቸው ምናምን። ይሄ ደግሞ ስጋ ምናምን ማንጠልጠያቸው ነው። እዚህ ጋር የሚወጥ በእናታችሁ ቆሎ ምናምን ነገር ማቅረቢያ አይመስልም? ልክ በቃ የገጠር ውስጥ ምናምን። ኧረ በጣም ይገርማል። ከኛ ጋር ተመሳሳይነት አለው እቃቸው ምናምን። ሌላው ጋይስ በጣም የገረመኝና በጣም ያስደነገጠኝ ነገር አታሊክ ስቱቮ የሚባል ባህል አላቸው። አታሊክ ስቱቮ አንድ ሀብታም የሆነ ቤተሰብ በድሮ ጊዜ ነው፣ አሁን ላይ አያደርጉትም፣ ግን ድሮ ሀብታም የሆኑ ቤተሰቦች ወንድ ልጅ ሲወልዱ ማለት ነው ልጃቸውን ለድሃ ቤተሰቦች ይሰጡ ነበር። ለድሃ ቤተሰብ እንዲያሳድጉላቸው ይሰጡ ነበር። ይህንም የሚያደርጉበት ምክንያት ምንድነው? ወንድ ልጅ ከእናቱ ጋርና ከአባቱ ጋር ለዛውም ሀብታም ሆኖ ሲያድግ ስስና ደካማ ሆኖ ያድጋል ብለው ያምናሉ ማለት ነው። እና በማያውቀው ቤተሰብ ግን ሲያድግ እና ደግሞ በድሃ ደግሞ ሰው እጅ ላይ ሲያድግ ብዙ አይቀብጥም፣ የፈለገው ነገር ሳይሟላለት እንዲሁም ከቤተሰቦቹ ተነጥሎ ሲያድግ ጀግናና ቆፍጣና ወንድ ሆኖ ያድጋል ብለው ስለሚያስቡ ለድሃ ማህበረሰቦች ልጆቻቸውን ይሰጡ ነበር። በድሮ ጊዜ ነው፣ አሁን ላይ አያደርጉትም፣ ግን ይሄን ነገር ያደርጉ ነበርና በጣም ይገርመኝ። እግዚአብሔር ይባላል አንዳንዴ ራሱ ይሄ ልጅ ገጠር ልላኩ እንደዚህ ከተማ ተጨማልቆ እንዳያድግ ምናምን ነገር እንላለን እኮ አንዳንዴ። ተዋጊዎች ናቸው እነዚህ ማህበረሰቦች። እዛ ቦታቸውም ብዙ ጠላቶች ከቧቸው ስለሚኖሩ በጣም ለውጊያ እንደዚህ ለውትድርና ምናምን በጣም ዝግጁ ናቸው። ልብሳቸውም ላይ እዚህ ጋር እንደ የጦር እንትን ምናምን ያለበት ልብስ ነው ራሱ ያላቸው ባህላዊ ልብሶቻቸው ማለት ነውና በዛም የተነሳ ልጃቸው ቆፍጣና ወንድ ሆኖ እንዲያድግ ስለሚፈልጉ ለድሃ ማህበረሰብ እንዲያሳድጉላቸው ይሰጡ ነበር ማለት ነው፣ ለድሃ ቤተሰብ which is በጣም ኢንተረስቲንግ። ያ በጣም ይገርማል። ይሄ ደግሞ ቸርኪስካ ይባላል። ይሄኛው ያያችሁት፣ ይሄ ማለት እዚህ ጋር ያለው ነው ቸርኪስካ ይባላል እና የተዋጊዎች ልብስ ነው። የተዋጊዎች ልብስ ነው እንደምታዩት ነው። እዚህ ጋር ፓውደር መያዣ አለው፣ የጥይት ፓውደር። ከዛ ይሄ ጎራዴ ምናምን አለው። ጫማው እዚህ ጋር አለ። ያ እንደዚህ ነበር የሚለብሱት ማለት ነው። ሌላው በጣም የሚገርመው ነገር እነዚህ እንደነገርኳችሁ ሙስሊሞች ናቸው ብያቸዋለሁ። ነገር ግን
የእስራኤል ውስጥ ሲኖሩ ውትድርና ያገለግላሉ። ለእስራኤል ውትድርና ያገለግላሉ። እንደምታውቁት ወይም ላታውቁትም ትችላላችሁ፣ እዚህ ያሉ ሙስሊሞች ወይም አረቦች አይገደዱም ውትድርና ለማድረግ። የፈለገ በፍቃደኝነት ነው የሚያደርገው፣ ለእስራኤል ውትድርና ማድረግ የሚፈልግ ካለ ማለት ነው። እነዚህ ግን ልክ እንደ አይሁዶች ውትድርና የማድረግ ኃላፊነት አለባቸው። ያ ይሄ አንድ የገረመኝ ነገር ነው ሳየው። አሁን ደግሞ ምግባቸውን ለመሞከር ብዬ እስኪ ወደሆነ ሬስቶራንት መጥቻለሁ። ቦታ ካገኘው አይደል ነው። ይሄ ነው ሬስቶራንቱ እንደምታዩት። accepting credit card ይላል which is fine. Shalom, can I have it? Can I have? Okay, አኒሽ thank you. ይሄን ይመስላል የተቀመጥንበት ቦታ። ጋይስ እንደምታዩት ምግቤ መጥቷል ማለት ነው። እንዴት አባቱ እንደሚያምር የባህላዊ ምግባቸው ነውና እዚህ ጋር ቂጣ አለ፣ ቂጣ ነገር አላቸው። እዚህ ጋር ደግሞ በቺዝ የተሰራ የሆነ ነገር ነው። ይሄ ደግሞ እንግዲህ ጁስ ነገር ነው። ምን እንደሆነ በደንብ አላውቅም። የቋንቋ ችግር አለ፣ በደንብ አልተግባባንም፣ በደንብ አልነገሩኝም። ዝም ብዬ ትራዲሽናል ምናምን ብዬ ነው ያዘዝኩት፣ ግን ሲታይ ያምራል። ይሄን ይመስላል። በጣም የሚያምረው ያችሁት ይሄኛው እንደዚህ አይነት ነገር ነው። ይጣፍጣ አላውቅም። ይሄ ደግሞ ቂጣው ነው። ከዛ እዚህ ጋር ደግሞ ጁስ ነገር አለኝ፣ በበረዶ የተሰራ ጁስ። ይሄ ደግሞ ሶስ ነገር ነው። ያ እስኪ እንቅመሰው። አይ ቲንክ በሶሱ ነው የሚደረገው። ሶሱን ላፈስበት። ቆንጆ ነው ጋይስ፣ አሪፍ ነው። ቺዝ ነው ይሄኛው፣ ቺዝ አለው። ይሄ ሶሱ ነጩ ሶስ ቺዝ ነውና ደስ ይላል። ይሄኛው ውስጡን ላሳያችሁ። አያችሁ ልክ እነዚህ ውስጡን ስትከፍቱት እንደዚህ ነው። ቺዙን ነው በእንደዚህ በእንትን አድርገው የሚጠቀልሉት። ያ አሁን ደግሞ እስኪ ይሄን ጁስ እንቅመሰው። ዋው በጣም ደስ ይላል። ቀዝቃዛ ነውና እንዳለ የናና ቃና ነው ያለው። የዚህ በጣም ነው ደስ የሚለው። ጋይስ ምግቤን በልቼ ወጣው። በጣም አሪፍ ነበር። ያ ቆንጆ ነው። በቃ ቺዝ ነው፣ ቺዝ የበዛበት ነገር ነው። ሁሉም ምግብ ላይ ቺዝ አለው። ደስ ይላል። እንደዚህ በየሄድኩበት የማህበረሰቦቹ ምግብ መሞከር አሪፍ ነገር ነው። ዛሬ ጉብኝቴን ጨረስኩ ማለት ይቻላል። እዚሁ ነው ያልኩት። ወደ ጠዋት ነው የመጣሁት። የሚገርማችሁ እንትኑ እንዳይዘጋብኝ የቅርስ ማዕከሉ። ከዛ ደግሞ ፀሐይ ሆነብኝ ሰፈሩን ለመዞር ቆየሁኝ ምናምን። ምግብ ቤት ገብቼ ቆየሁ። ዜና አሁን ጨረስኩኝ። ከመሸ ወደ 11 ሰዓት ምናምን ነው በኢትዮጵያ። ክፋር ካማ ላይ መተን ሳርካሲያን የሚባሉትን ማህበረሰቦች አየን። በሌላ ቪዲዮ እስክንገናኝ ድረስ ባይ።